ሆስተስ ለመሆን በዓለም አቀፍ ደረጃ የሚጠየቀው መስፈርትና የኢትዮጵያ አየር መንገድ የሚጠይቀው መመዘኛ ይለያያል ወይስ አንድ አይነት ነው? ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። በዚህ ቪዲዮ ኢትዮጵያ ውስጥ ሆነ ከኢትዮጵያ ውጪ ሆስተስ ለመሆን ሐሳብ ካላችሁ እጅግ ጠቃሚ ሆነና ምን ነገሮችን ማሟላት እንደሚጠበቅባችሁ እንነግራችኋለን። ሐሳቡን ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። እኛ በተለምዶ ሆስተስ ወይም የበረራ አስተናጋጅ የምንለው የሙያ ዘርፍ በተለያየ ሀገር የተለያየ ስያሜ ይሰጠዋል። አንዳንዶቹ አየር መንገዶች ኤር ሆስቴስ ሲሉ ይጠሩታል፣ ሌሎች ደግሞ ፍላይት አቴንዳንት አሊያም ደግሞ ካቢን ክሩ እያሉ ይጠሩታል። እኛ ካቢን ክሩ አሊያም ሆስተስ እያልን ነገራችንን እንቀጥላለን። ይህ የካቢን ክሩ አሊያም የበረራ አስተናጋጆች መመዘኛ በዓለም አቀፍ ደረጃ የተቀመጠ ስታንዳርድ አለው። ኢንተርናሽናል ኤር ትራንስፖርት አሶሲዬሽን አያታ እና ዓለም አቀፉ የሲቪል አቪዬሽን ድርጅት አይካኦ ለአውሮፕላን አስተናጋጆች በዋናነት የሚያስቀምጧቸው መሰረታዊ መስፈርቶች አሉ። ካቢን ክሩ ለመሆን በአብዛኛዎቹ በአቪዬሽን ኢንዱስትሪ ውስጥ አገልግሎት በሚሰጡ አየር መንገዶችና በእነዚህ ዓለም አቀፍ የአየር ትራንስፖርት ማህበራት ስምምነት መሰረት የበረራ አስተናጋጅ ወይም ካቢን ክሩ ለመሆን ከሚያስፈልጉት መስፈርቶች አንደኛው እድሜ ነው። እድሜን በተመለከተ እንደየአየር መንገዱ አንዳንዶቹ አየር መንገዶች 18 ዓመት መነሻ ያደርጉታል። ሌሎች አየር መንገዶች ደግሞ 21 ዓመት መነሻው የእድሜ እርከን አድርገው ያስቀምጣሉ። ይህ መነሻ የእድሜ እርከን እንደየሀገሩ የሰራተኛ ህግና ከአልኮል መጠጥ ማስተናገድ ጋር በተያያዘ የተወሰነ የእድሜ መነሻ እንደሆነ ነው የሚነሳው። ካቢን ክሩ ለመሆን ከሚያስፈልገው የእድሜ ሪኳየርመንት መነሻነት የትኛውም አየር መንገዶች እንደ ደንባቸው መጠቀም ይችላሉ። ሁለቱም የእድሜ እርከን በአያታም ሆነ በአይካኦ ተቀባይነት አላቸው። ስለዚህ በመጀመሪያ ደረጃ ለካቢን ክሩ እንደ መመዘኛ የሚቀመጠው እድሜ ነው። ከእድሜ ጋር ተያይዞ አንዳንድ አየር መንገዶች እስከ 30 ዓመት ያሉ ወንዶችም ሴቶችም መሳተፍ ይችላሉ የሚል የእድሜ ጣሪያ ያስቀምጣሉ። ጥቂት አየር መንገዶች ደግሞ እድሜውን ከ35 እና ከዛ በላይም ያስኬዱታል። በዋናነት የሚፈልጉት ተወዳዳሪ ወይም ተወዳዳሪዋ 35 ዓመት እና ከዛ በላይ ቢሆኑም ያላቸው ፊዚካል አፒራንስ የአየር መንገዱን ስራ ለማከናወን የማይገድባቸው ከሆኑና ካላቸው አጠቃላይ ሁኔታ አንጻር ጥሩ ፐርፎርም ያደርጋሉ ብለው ካሰቡ ይቀበሏቸዋል። እንግዲህ እድሜን በተመለከተ ያለው ጉዳይ ይሄኛው ነው። ሌላኛው መመዘኛ ትምህርትን ይመለከታል። ቢያንስ የሁለተኛ ደረጃ ዲፕሎማ አሊያም የተመጣጠነ የትምህርት ደረጃ በአብዛኛው አየር መንገዶች ይጠበቃል። በሆቴል ማኔጅመንት፣ በቋንቋዎች አሊያም ደግሞ በአቪዬሽን ዘርፍ በዩኒቨርሲቲ ዲግሪ ያላቸው ግለሰቦችም ተቀባይነት ያገኛሉ። ይሄ ማለት በእኛ ሀገር ነባራዊ ሁኔታ 12ኛ ክፍል የጨረሰና ከዛ በላይ የትምህርት ዝግጅት ያለው አመልካች ሌሎቹን መስፈርቶች ካሟላ ማመልከት ይችላል። ከትምህርት ጋር የተያያዘው መመዘኛ ነው። በኢትዮጵያ ሴናሪዮ ካቢን ክሩ ለመሆን ዲግሪ አሊያም ዲፕሎማ ማንዳቶሪ አይደለም፣ ቢኖራችሁም አትከለከሉም። ስለዚህ ሌሎቹን መመዘኛዎች ካሟላችሁ ሁለቱም የትምህርት ዝግጅት ካላችሁ መወዳደር ትችላላችሁ። ኢትዮጵያ አየር መንገድ ካቢን ክሩ ሆኖ ለመግባት ካለው መስፈርት አንጻር የትምህርት ዝግጅታችሁን በተመለከተ 12ኛ ክፍል ጨርሳችሁ ውጤታችሁ ማተር ያደርጋል። ይህንንም ወደኋላ የኢትዮጵያ አየር መንገድን መመዘኛዎች ስናነሳ የምናነሳው ነው የሚሆነው። ሌላው በአቪዬሽን ኢንዱስትሪ ካቢን ክሩ አሊያም ሆስተስ ወይም ደግሞ የበረራ አስተናጋጅ ሆናችሁ ጆይን ለማድረግ የአቪዬሽን ሕክምና ምርመራ ወይም ሜዲካል ኤግዛሚኔሽን ማለፍ ይጠበቅባችኋል። የበረራ አስተናጋጆች ጥሩ የማየት ችሎታ፣ ምናልባት ችግር ካለ በኮንታክት ሌንስ ሊስተካከል የሚችል አይነት ጤናማ መሆን አለባቸው። የደህንነት ስራዎችን የሚያስተጓጉል ስር የሰደደ ህመም ወይም በሽታ የሌለባቸው መሆን አለባቸው። የአካል ብቃታቸውም በጥሩ ሁኔታ ላይ የሚገኝ አመልካቾች ከጤና አንጻር የበረራ አስተናጋጅ ለመሆን ተመራጭ ናቸው። እንደ አያታና አይካኦ የዋና ችሎታም ካቢን ክሩ ለመሆን ከመስፈርቶቹ መካከል አንደኛው ነው። ያለምንም ረዳት የተወሰነ ርቀት ብዙ ጊዜ ከ25 እስከ 50 ሜትር መዋኘት የሚችል ወይም የምትችል መሆን አለባቸው። በኢትዮጵያ አየር መንገድ ካቢን ክሩ ለመሆን ዋና ማንዳቶሪ አይደለም። የዋና ጉዳይ በኢትዮጵያ አየር መንገድስ እንዴት ነው የሚታየው የሚለውን ነገር ወደኋላ የኢትዮጵያ አየር መንገድ ለብቻው ስናነሳ የምናየው ነው የሚሆነው። ቋንቋን በተመለከተ የእንግሊዝኛ ቋንቋ የአቪዬሽን ዓለም አቀፍ ቋንቋ ነው። ስለዚህ በዚህ ቋንቋ መግባባት፣ መናገርና መጻፍ ይጠበቅባቸዋል። ካቢን ክሩ ለመሆን ከእንግሊዝኛ በተጨማሪ ዓለም አቀፍ ቋንቋዎችን ማወቅ ትልቅ አድቫንቴጅ እንዳለው ይነገራል። ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን እና ኢንተርናሽናል ኤር ትራንስፖርት አሶሲዬሽን አያታ የአየር ማረፊያ ወይም የኤርፖርት ደህንነት መታወቂያ ፈቃድ ለማግኘት ንጹህ የወንጀል ሪከርድ መኖር ግዴታ ነው። ይህ ማለት ምንም አይነት ወንጀል እንደሌለባችሁ ማረጋገጥ መቻል ይጠበቅባችኋል። ይህም በዓለም አቀፍ ደረጃ ከመስፈርቶቹ መካከል ነው። በኢትዮጵያ ሴናሪዮ ማሻራ ሰጥታችሁ ከወንጀል ነፃ የሚል ወረቀት ማምጣት ይጠበቅባችኋል። ይህም የሆነው ተመርጣችሁ ማለፋችሁን ካረጋገጣችሁ በኋላ ነው። በአቪዬሽን ኢንዱስትሪ በዓለም አቀፍ ደረጃ ካቢን ክሩ ለመሆን ስትወዳ
የሚተዳደሩ ጸጉርን በካፕን ጥፍርን ንቅሳትን በተመለከተ የተለያዩ ህጎች አሉ። ይህንንም ወደፊት በዝርዝር የምናየው ነው የሚሆነው። ከዋነኞቹ መስፈርቶች መካከል ቁመትን በተመለከተ ወንዶችና ሴቶች የተለያየ መመዘኛ ነው የተቀመጠላቸው። ለሴቶች በተለምዶ ቢያንስ ሜትር ከ59 መርዘም ይኖርባቸዋል። ከፍተኛው የሴቶች ቁመት መሆን አለበት ተብሎ የሚታሰበው ሜትር ከ75 ነው። ግን አብዛኛዎቹ አየር መንገዶች ከፍተኛውን የቁመት ገደብ ከዚህ በላይ ቁመት ያላቸው የበረራ አስተናጋጆችን ሲቀበሉ አስተውለናል። ክብደትን በተመለከተ ይህን ያህል ኪሎ መሆን አለባቸው የሚል መለኪያ የለም። ከቁመት ጋር የተመጣጠነና ጤናማ የሰውነት ስብጥር አሊያም ቦዲ ማስ ኢንዴክስ ሊኖራችሁ ይገባል። ይሄ ከክብደት ጋር የተገናኘው ጉዳይ ነው። ወንዶችን በተመለከተ ቢያንስ ሜትር ከ70 መርዘም ይጠበቅባቸዋል። በአያታና በአይካኦ ከፍተኛው የወንዶች ቁመት ተብሎ የተቀመጠው 1 ሜትር ከ90 ርዝማኔ ነው። በአንዳንድ አየር መንገዶች ከዚህ በላይ ቁመት ያላቸው ወንድ የበረራ አስተናጋጆች ይኖራሉ። ክብደትን በተመለከተ የሴቶቹን እንዳነሳ ነው ከቁመታቸው ጋር የተመጣጠነና ጤናማ የሆነ ቦዲ ማስ ኢንዴክስ ወይም የአካል ብቃት ያላቸው መሆን ይጠበቅባቸዋል። አንዳንድ አየር መንገዶች የአያታና የአይካውን ህግ ባልጣሰ መልኩ የራሳቸው መመዘኛዎችን ያስቀምጣሉ። እንደ ቢዝነስ ሞዴላቸው ወይም እንደ ባህላቸው የሚከተሉት የተለያዩ መመዘኛዎችን ይጠይቃሉ። በተለይም ትልልቅ የሚባሉት የመካከለኛው ምስራቅ ወይም የአረቡ ዓለም አየር መንገዶች እንደ ፍላይ ኤሚሬትስ፣ ካታር ኤርዌይስ እና ኢታድ ኤርዌይስ የመሳሰሉት አየር መንገዶች የተለያየ የራሳቸው የሆነ መመዘኛ አላቸው። ከነዚህ አየር መንገዶች ጋር በተገናኘ ከቁመት በተጨማሪ በባዶ እግር በጣቶች ጫፍ ላይ ቆሞ እጅን ወደ ላይ በመዘርጋት ቢያንስ 212 ሴንቲሜትር መድረስ መቻልን ይጠይቃሉ። ይህ በረጃጅም አውሮፕላኖች ላይ የድንገተኛ አደጋ መከላከያ እቃዎችን ለማውረድ ወይም እነዛ ቦታዎች ላይ ለመድረስ ይረዳል ብለው ነው የሚያስቡት። ሌላው እንከን የለሽ ገጽታ ይፈልጋሉ። ዩኒፎርም በሚለበስበት ጊዜ የሚታይ ንቅሳት ወይም የሰውነት መበሳት ፈጽሞ አይፈቀድም። በፕላስተር ወይም በከባድ ሜካፕ መሸፈንም እንደዚሁ አይቻልም። ይህ ለኢትዮጵያ አየር መንገድ የሚሰራ መመዘኛ ነው። ንጹህና ጤናማ ቆዳ ሊኖራችሁ ይገባል። ይህም በአብዛኛው አየር መንገዶች የሚተገበር እንደ መመዘኛ የሚወሰድ መለኪያ ነው። ከዚህ በተጨማሪ የአንድ ዓመት የከስተመር ሰርቪስ ወይም የደንበኛ አያያዝ የስራ ልምድ ቢኖራቸው የሚመርጡ አየር መንገዶች አሉ። እንዲህ አይነት መስፈርት ከሚጠይቁ አየር መንገዶች መካከል አሁንም የአረቡ ዓለም አየር መንገዶች ተጠቃሽ ናቸው። ይህ በጥቂት አየር መንገዶች በራሳቸው መስፈርትና መለኪያ መሰረት ካቢን ክሩ አወዳድረው የሚቀጥሩበት መለኪያ ነው። የኢትዮጵያ አየር መንገድ መመዘኛዎችስ ምን ይመስላሉ? ከነዚህ የተለየ ምን ይጠይቃል? በተለይ በኢትዮጵያ አየር መንገድ ትኩረት የሚደረግባቸው ጉዳዮች የትኞቹ ናቸው የሚለውን ነገር ከዚህ ቀጥለን የምናይ ነው የሚሆነው። እናንተም በተለያየ አየር መንገዶች ካቢን ክሩ ሆናችሁ እየሰራችሁ ያላችሁ ወይም ይህንን ቪዲዮ እያያችሁ ያላችሁና የተለየ ኤክስፒሪየንስ ያላችሁ ቤተሰቦቻችን ሀሳብ አስተያየታችሁን ወይም ከዚህ በፊት ኤክስፒሪየንስ ያደረጋችሁትን ነገር ኮሜንት ላይ እንድታጋሩን በአክብሮት እንጠይቃችኋለን። ቀደም ብለን ወደ አነሳ ነው የኢትዮጵያ አየር መንገድ የካቢን ክሩ ምልመላን በተመለከተ ያለውን ጉዳይ ስናነሳ የኢትዮጵያ አየር መንገድም እንደ ሌሎቹ አየር መንገዶች የሚተዳደረው በኢንተርናሽናል ኤር ትራንስፖርት አሶሲዬሽን እና በኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን አይካኦ መተዳደሪያ ደንብ መሰረት ነው። በዚህ መንገድ የዓለም አየር መንገዶችን ሬጉሌት የሚያደርጉት እነዚህ ሁለት ተቋማትን ህግና ደንብ ተከትሎ ጥቂት የራሱን ማሻሻያዎች አድርጎ ለካቢን ክሩዎች እንደ መመዘኛ መስፈርት ያስቀምጣል። እድሜን በተመለከተ የኢትዮጵያ አየር መንገድ የካቢን ክሩ ማስታወቂያ ሲያወጣ መነሻው እድሜ 21 ዓመት ሲሆን ከ30 በላይ ሆኖ አመልካቾችም ማመልከት አይችሉም። ስለዚህ ከ21 እስከ 30 የእድሜ ሬንጅ ያሉ አመልካቾች በኢትዮጵያ አየር መንገድ ካቢን ክሩ ሆነው መወዳደር ይችላሉ። በኢትዮጵያ አየር መንገድ ካቢን ክሩ መሆን የሚፈልጉ ሴት ተወዳዳሪዎች ያለ ጫማ ሜትር 58 እና ከዛ በላይ መሆን ይጠበቅባቸዋል። ስለ ከፍተኛው የቁመት መለኪያ በኢትዮጵያ አየር መንገድ እስካሁን ባለው አሰራር ይሄን ያህል ነው ተብሎ የተቀመጠ ሊሚት የለውም። ሌላው የበረራ አስተናጋጅ መሆን የሚፈልጉ ወንዶች 1 ሜትር ከ70 እና ከዛ በላይ መርዘም ይኖርባቸዋል። ለሁለቱም ጾታዎች ቦዲ ማስ ኢንዴክሳቸው በሚፈለገው ሬንጅ መካከል ከሆነ አክሴፕት ይደረጋሉ። ስለዚህ ክብደትና ቁመትን የተመለከተ የኢትዮጵያ አየር መንገድ ልኬት ይህንን ይመስላል። ከዚህ በተጨማሪ የኢትዮጵያ አየር መንገድ እስካሁን ባለው ትሬንድ የካቢን ክሩ ማስታወቂያ ሲያወጣ ለክልል ከተሞች በተለያዩ ዩኒቨርሲቲዎችና የተዘጋጁ ማዕከላት በአካል እንዲያመለክቱ ነው የሚደረገው። ከዚህ በፊት በነበረው የመጨረሻው የኢትዮጵያ አየር መንገድ የካቢን ክሩ ማስታወቂያ ወደ 20 የሚደርሱ የማመልከቻ ማዕከላት ነበሩ። አዲስ አበባ የሚኖሩ አዲስ አበባ ለመመላለስ ችግር የሌለባቸውና በቅርብ ርቀት ያለው እንዲሁም
ወደ አዲስ አበባ ሙቭ ለማድረግ በዝግጅት ላይ ያሉ ግለሰቦች ግን ኦንላይን አመልክተው አዲስ አበባ በሚካሄደው ሂደት መሳተፍ ይችሉ ነበረ። ከዚህ በኋላም ለአዲስ አበባና አካባቢ በኦንላይን ለሌሎች የክልል ከተሞችና ማዕከላት በአካል መገኘት የሚጠበቅ ጉዳይ ነው የሚሆነው። የማመልከቻ ማዕከላቱ ከዚህ ያንሳሉ ተብሎ አይጠበቅም። ስለዚህ ወደፊትም የማመልከት ሀሳብ ካላችሁ አየር መንገዱ ማስታወቂያ በሚያወጣበት ጊዜ ኦንላይን ተከታትላችሁ ለእናንተ ኮንቪነንት የሆነውን ማዕከል መርጣችሁ ማመልከት ትችላላችሁ። ለክልል አመልካቾች አየር መንገዱ የስልጠናና ስራ ማስታወቂያ በሚያወጣበት ኦፊሻል ሳይት ላይ ተከታትላችሁ በእንዴት አይነት ሁኔታ መገኘት አለባችሁ የሚለውን ነገር በየጊዜው ማስታወቂያው ላይ አብሮ ስለሚያካትት ያንን ተከታትላችሁ በአግባቡ በሚፈለገው መንገድ መገኘት ይኖርባችኋል። እኛም እንዲህ አይነት ማስታወቂያዎችና መረጃዎች ሲኖሩ በቶሎ ወደ እናንተ ለማድረስ እንሞክራለን። ታዲያ በክልል ለምታመለክቱ አመልካቾች አሊያም ደግሞ በኢትዮጵያ አየር መንገድ ኦንላይን አመልክታችሁ ለመጀመሪያው ፊዚካል ስክሪኒንግ ለወንዶችም ሆነ ለሴቶች በአካል በምትገኙበት ጊዜ ዶክመንታችሁን ሰብሚት ከምታደርጉበት ጊዜ ጀምሮ ምን አይነት ዝግጅት እንዳደረጋችሁ ትኩረት ይሰጥበታል። ጸጉር፣ የፊት ገጽታ፣ ንቅሳትና ታቱ ወይም ጌጣጌጥ ትኩረት ይሰጥባቸዋል። ስለዚህ በኢትዮጵያ አየር መንገድ እንደ መመዘኛ ቀደም ብለው ያነሳናቸው ጉዳዮች በአየር መንገዱ ስልጠና እስኪጨርሱ ድረስ ክትትል የሚደረግባቸው ጉዳዮች ናቸው። ከዚህ በተጨማሪ የእንግሊዝኛ ቋንቋ ችሎታችሁ አየር መንገዱ ቢቀጥራችሁ ስራ ላይ ሊያግባባችሁ የሚችልና ስራውን በጥሩ ሁኔታ መስራት እንድትችሉ የሚያስችላችሁ የቋንቋ ስኪል ሊኖራችሁ ይገባል። እንደ ሌሎቹ የገልፍ ሀገራት አየር መንገዶች የኢትዮጵያ አየር መንገድም ተጨማሪ ኢንተርናሽናል ቋንቋ እውቀት ያላቸው አመልካቾች በእጅጉ ይበረታታሉ። ከመጀመሪያው ፊዚካል ስክሪኒንግ ጀምሮ በኢትዮጵያ አየር መንገድ የተለያዩ ዶክመንቶች ትጠየቃላችሁ። የቀበሌ መታወቂያ አሊያም ፋይዳ ወይም ፓስፖርት ሊኖራችሁ ይገባል። ከዚህ ባለፈ ደግሞ የልደት ሰርተፍኬትን በኢትዮጵያ አየር መንገድ የካቢን ክሩ ውድድር አስፈላጊ ወይም ግዴታ ከሚባሉት ነገሮች መካከል ናቸው። ስለዚህ እነዚህ ሁለት መሰረታዊ ዶክመንቶች ከሌላችሁ ረጅም ጊዜ የሚፈጅባችሁ በመሰላችሁ ማስታወቂያ ከመውጣቱ በፊት ቀደም ብላችሁ እንድታዘጋጁ እንመክራችኋለን። ዋናን በተመለከተ በኢትዮጵያ አየር መንገድ ስታመለክቱ ዋና መቻል ግዴታ አይደለም። ይህንን የካቢን ክሩ ውድድር ተወዳድራችሁ ካለፋችሁና ከተመረጡት መካከል ከሆናችሁ በስልጠና ጊዜ የዋና ልምምድም አብራችሁ የምታከናውኑ ነው የሚሆነው። በዛ ሂደት ውስጥ ዋና ከለመዳችሁ ስራውን ለመስራት ያናል ችግር የለባቸውም። እንግዲህ በኢትዮጵያ አየር መንገድ ካቢን ክሩ ለመሆን እነዚህ ዋና ዋናዎቹ መለኪያዎች ናቸው። አየር መንገዱ ማስታወቂያ በሚያወጣበት ጊዜ ደግሞ አስፈላጊ ናቸው ብሎ የሚያምንባቸውና የተለያዩ ማሻሻያዎች ካሉ በወቅቱ ማስታወቂያው ላይ እንደ መመሪያ አስቀድሞ የሚያሳውቃችሁ ነው የሚሆነው። በዚህ መልኩ ኢትዮጵያ አየር መንገድ ካቢን ክሩ አሊያም የበረራ አስተናጋጅ ሆናችሁ መወዳደር የምትችሉ ይሆናል። እንግዲህ በዛሬው ቪዲዮ በዓለም አቀፍ ደረጃ ካቢን ክሩ ለመሆን ምን ያስፈልጋል፣ ዓለም አቀፉ የአየር ትራንስፖርት ማህበርና አይካኦ የሚባለው የሲቪል አቪዬሽን ማህበር ምን አይነት መስፈርቶች አላቸው፣ ኢትዮጵያ አየር መንገድስ ምን ቅድመ ሁኔታዎችን ይጠይቃል፣ በእነዚህ ዙሪያ ጠቃሚ መረጃ እንዳደረስናችሁ ተስፋ አድርጋለሁ። እናንተም በዚህ ጉዳይ ላይ ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሀሳብ አስተያየታችሁ ልታጋሩን ትችላላችሁ። ለዚህ ቻናል እንግዳ ከሆናችሁ አሁን የምትገኙት ዳጊ ትራቨል ቲፕስ የተሰኘው የዩቲዩብ ቻናል ላይ ነው። በዚህ ቻናል ከኢሚግሬሽንና ከቪዛ ከኤርላይንስና አጠቃላይ ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮችን እያነሳን ዘወትር ማክሰኞ ምሽት 12 ሰዓትና ዘወትር አርብ ምሽት በተመሳሳይ ሰዓት ወደ እናንተ እንደርሳለን። እናንተም ይህ ጎደለ፣ ይህ ይስተካከል፣ ይታረም የምትሉት ነገር ካለ ለመቀበል ዝግጁ ነን። በዛሬው ቪዲዮ ያነሳነውን ሀሳብ ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው እንዲህ አይነት ፍላጎት ላላቸው ወዳጆቻችሁ ማጋራት እንዳይረሳ። ከዚህ በተጨማሪ ሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ ከሆነ በራችን ክፍት ነው። እስካሁን ቪዲዮውን ስትከታተሉ ስለቆያችሁ፣ ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ስለሆናችሁ እንዲሁም ቪዲዮውን ላይክ እና ሼር ስላደረጋችሁ ከልብ አመሰግናለሁ። መልካም ጊዜ